የአሰብ ጉዳይ አልቆለታል ተባለ። አሰብን ለማስመለስ ዓመት ሙሉ በዝግጅት ላይ የነበረው ልዩ ኃይል በቡሬ በኩል ጉዞውን ጀምሯል። የፕሬዝዳንት ማድሮ ታሪክ በአዛውንቱ ፕሬዝዳንት ኢሳያስ አፈወርቂ ላይ ሊደገም ተቃርቧልም እየተባለ ነው። የሀገራቱ ድንበሮች በታንኮች እንዲሁም እስከ አፍንጫቸው በታጠቁ ወታደሮች መሞላታቸውም ታውቋል። ህወሓትም በወልቃይት ላይ ጥቃት ለመክፈት እየተዘጋጀ መሆኑ ተሰምቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ወታደሮቹ ከፊት እኛ እንሰዋልሃለን፣ አንተ ትላንት እኛን ነጻ ለማውጣት የከፈልክልን ዋጋ በቂ ነው፣ አሁን አንተ ዘናበል ባህሩም የኛ ነው እያሉት ይገኛሉ። የኤርትራ ወታደሮች ለፕሬዝዳንት ኢሳያስ አፈወርቂ የሻዕቢያ ሰራዊት ከምንጊዜውም በላይ ከፍተኛ ዝግጅት እያደረገ ይገኛል። የሰልፍ ትርኢት፣ የጦር ልምምድ፣ ፉከራ፣ ቀረርቶ፣ ሽለላ፣ ጭፈራም እየተጧጧፈ በዚያ ይገኛልም ተብሏል። አመራሮቹ ኢትዮጵያ ላይ የሚወራውን እያንዳንዱ ነገር ያዳምጣሉ። ያንንም እየቆራረጡ በሚዲያቸው በኩል እነሱ በሚፈልጉት ልክ ለጥላቻ ይጠቀሙበት፣ በተሳሳተ ሁኔታም ለህዝቡና ለምስኪኑ ሰራዊት እየነገሩት ነው ተብሏል። እንደሚታወቀው ኤርትራ ውስጥ አንድ የመንግስት ቴሌቪዥን ጣቢያ ብቻ ነው ያለው። ኢንተርኔት የሚባል ነገር የለም። ሁሉም የሚሰማው ያችኑ በባለስልጣኖቹ አፍ የተነገረውን እንጂ እውነታው አይነገረውም። ያልተጠበቀ ግጥምጥሞሽ በሶስቱ መሪዎች በኩል ተፈጥሯል ተባለም። የኢትዮጵያ የባህር በር ፍላጎትና አዲሱ ቀጠናዊ ጥምረት ግጥምጥሞሽ አስደናቂ ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ጥምረት ይዘው ብቅ ብለዋል። ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት እስራኤል በቀይ ባህር ላይ ከምትዘረጋው አዲስ የኢኮኖሚና የደህንነት ኮሪደር ጋር ስትራቴጂካዊ ውህደት እየፈጠረ መሆኑ ተመላክቷል። እስራኤል ህንድና አውሮፓን የሚያስተሳስር የኢኮኖሚ መስመር ለመጠበቅ በቀይ ባህር ላይ እንደ ኢትዮጵያ ያለ ጠንካራ ሀገር ትፈልጋለች። እስራኤል ከሶማሌላንድ ጋር የምታደርገው መቀራረብ ኢትዮጵያ በዚያው ቀጠና የባህር ኃይል ለመገንባት ካላት እቅድ ጋር በቀጥታ ይገጣጠማል። የሁቲ ታጣቂዎች በቀይ ባህር ላይ የሚፈጥሩትን ስጋት ለመመከት የኢትዮጵያ በባህር ዳርቻው ላይ መገኘት ለምዕራባውያንና ለእስራኤል ስትራቴጂካዊ ፋይዳው የጎላ እንደሆነም ይታመናል። ሂደቱ ግልጽ ነው። አዲስ ዓለም አቀፍ አሰላለፍ እየተፈጠረ ነው። ኢትዮጵያ የባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህርን የሚጠብቅላቸው ጠንካራ ሀገር ይፈልጋሉ። ጠቅላይ ሚኒስትር አብይ አህመድ ትላንት በሐዋሳ በነበረ የልዩ ዘመቻ በዓል ላይ ባደረጉት ንግግር ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ገንብተናልም ብለዋል። ቀይ ቦኔት ለባሾቹ ውጊያ የሚጨርሱና ውጊያ የሚያስቀሩ እንደሆኑም ተነግሮላቸዋል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ማለታቸው በጥምረት ውስጥ ኢትዮጵያ እንዳለችበት አመላካች ነው ተብሏል። ሌላው የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በዚህ ሳምንት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ መዘገቡ ነገሩን ለእውነት የቀረበም አድርጎታል። ህወሓት በወልቃይት ላይ ጥቃት ለመክፈት የተዘጋጀ መሆኑ ተሰማም። ከሰሞኑ የህወሓት ማዕከላዊ ኮሚቴ አባል በሆኑት በወይዘሮ ፈትለወርቅ ገብረ እግዚአብሔር መሪነት ተዘጋጅቷል የተባለ ሰነድ ከክልል እስከ ወረዳ ቀበሌ ባሉ ካድሬዎች አማካኝነት ከማህበረሰቡ ጋር ውይይት ሲደረግበት መቆየቱ ታውቋል። እነዚህ ውይይቶች አሁንም የቀጠሉ ቢሆንም ከመድረኮቹ የተገኘው መረጃ እንደሚያሳየው ግን ህወሓት ጦርነት ለመክፈት መዘጋጀቱ የማይቀር መሆኑ ነው። በዚህም በአወያዮቹ በኩል ከቀረቡ ሰነዶች በአሁኑ ወቅት ብቻችንን አይደለንም፣ የፋኖ ታጣቂዎች ከኛ ጋር ናቸው፣ የፌዴራል መንግስቱ በእኛ ላይ ከበባ መፈጸም አይችልም፣ ቀደም ሲል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩ ኃይሎች በአሁኑ ወቅት ከኛ ጎን ተሰልፈዋል፣ የፌዴራል መንግስቱ እንደ 2013 ዓ.ም የህዝብ ድጋፍ የለውም፣ እንዲሁም ባለፈው እንዳጋጥመን የተተኳሽ እጥረት አያጋጥመንም፣ ምክንያቱም የውጭ ሀገራት ድጋፍ አለን የሚሉ ነጥቦች መነሳታቸው ታውቋል። የዚህ ውጊያ ዋና ዓላማ የፌዴራል መንግስቱን ማስወገድ ሳይሆን ወልቃይት ጠገዴና ራያን ወደ ትግራይ ማስመለስ መሆኑን ለተሳታፊዎች ቀርበው ውይይት ከተደረገባቸው ሰነዶች ለመረዳት
ተችሏል። ከሰሞኑ የመከላከያ ሰራዊት ወደ ሰሜን አቅጣጫ እንቅስቃሴ ማድረጉ ይታወቃል። ከሳምንት በፊት በተመሳሳይ የትግራይ ኃይል በጠለምት አቅጣጫ ሰዓታት የፈጀ ግጭት ቀስቅሶ እንደነበር የሚታወስ ነው። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰጡት መግለጫ ግጭት ይፈጠራል ብለን አላሰብንም ነበር፣ አሁን ኃይሉ እንዲወጣ መመሪያ ሰጥተናል ማለታቸው አይዘነጋም። በዓለም ፖለቲካ ውስጥ አጋጣሚ የሚባል ነገር የለም። በተለይ ደግሞ ጉዳዩ ከቀይ ባህር ከመካከለኛው ምስራቅና ከታላላቅ ሀያላን ሀገራት ፍላጎት ጋር ሲያያዝ ዛሬ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የሜዲትራኒያንና የመካከለኛው ምስራቅ ጥምረትን ይፋ አድርገዋል። የዚህ ጥምረት ዓላማ ግዙፍ የኢኮኖሚ ኮሪደርን መፍጠርና በኢራን የሚደገፉ ጽንፈኛ ታጣቂዎችን መከላከል ነው። ነገር ግን በእቅዳቸው ላይ እኛን በቀጥታ የሚያገኘን አንድ ትልቅ ቃል አለ። ይህም ጥምረት የአፍሪካ ሀገራትን እንደሚያካትት ኔታንያሁ አበክረው መግለጻቸው ነው። የመካከለኛው ምስራቅ ጉዳይ ከአፍሪካ ጋር ምን አገናኘው ብለን ስንጠይቅ መልሱ የቀይ ባህር ደህንነት የሚል ይሆናል። እስራኤል፣ ህንድና አውሮፓ በቢሊዮን ዶላሮች የሚቆጠር የንግድ መስመር ቢዘረጉም ይህ መስመር የሚያልፈው በቀይ ባህር በኩል ነው። አሁን ደግሞ በየመን ያሉት የሁቲ ታጣቂዎች ቀይ ባህርን የጦር ቀጠና አድርገውታል። ስለዚህ እስራኤልና አጋሮቿ ይህንን የንግድ መስመር ለመጠበቅ በቀይ ባህር ላይ ጠንካራ የሰው ኃይል ያለውና ጽንፈኝነትን የሚጠላ ኃይል አጋር ይፈልጋሉ። ያቺ ሀገር ደግሞ ከኢትዮጵያ ውጪ ሌላ ማን ልትሆን ትችላለች? ይህንን ሀሳብ ይበልጥ የሚያጠናክረው የሶማሌላንድና የእስራኤል መቀራረብ ጉዳይ ነው። እስራኤል ሶማሌላንድን በይፋ እውቅና መስጠቷ እንዲሁም ከቅርብ ጊዜ ወዲህ ሁለቱ አካላት ጠንካራ የደህንነትና የዲፕሎማሲ ግንኙነት እየፈጠሩም ይገኛሉ። እስራኤል በሶማሌላንድ በኩል በቀይ ባህር ላይ የደህንነት መቆጣጠሪያ ማግኘት ትፈልጋለች። ይህ ፍላጎቷ ከኢትዮጵያ ጂኦፖለቲካዊ እርምጃዎች ጋር በቀጥታ ይገጥማል። ኢትዮጵያ የባህር በርና የባህር ኃይል ሰፈር ለማግኘት ከሶማሌላንድ ጋር ስምምነት መፈራረሟ የእስራኤልን የአሜሪካንና የተባበሩት አረብ ኤምሬትስን ስትራቴጂካዊ ፍላጎት በሚገባ ያሳካል። ኢትዮጵያ በሶማሌላንድ የባህር ዳርቻ ላይ ጠንካራ የባህር ኃይል ካቆመች የቀይ ባህርን ደህንነት ከማስጠበቅ ባለፈ ለዚህ ለአዲሱ የኔታንያሁ የመካከለኛው ምስራቅና የአፍሪካ ጥምረት አስተማማኝ ዘብ ትሆናለች ማለት ነው። እነዚህ ሁሉ ድራማዎች የተሰሩ ባሉበት በዚህ ወሳኝ ሰዓት የእስራኤሉ ፕሬዝዳንት ወደ ኢትዮጵያ ይመጣሉ ተብሎ መነገሩ እንዲሁ ለሻይ ቡና አይደለም። ይህ ጉብኝት ኢትዮጵያን የዚህ አዲስ ዓለም አቀፍ የደህንነትና የኢኮኖሚ ጥምረት ማዕከል ለማድረግ እንዲሁም ኢትዮጵያ የጀመረችውን የባህር በር ጥያቄ ከጀርባ ሆነው ለመደገፍና የቀጠናውን የኃይል ሚዛን ለማስተካከል ያለመ ትልቅ የፖለቲካ ቼዝ ጨዋታ ነው። በቅርቡ በእስራኤል የነበረውን የፖለቲካና የማህበራዊ ድብድብ በቅርብ ለተመለከተ ሰው አገሪቱ ቀጠናዊ የደህንነት መረቧን ለማስፋት ምን ያህል ቆርጣ እንደተነሳች መረዳት አያዳግትም። ይህ ደግሞ አዲስ አበባ ላይ ትልቅ የዲፕሎማሲ እድል ይዞ ይመጣል። ጨዋታው ግልጽ ነው። አዲስ ዓለም አቀፍ አሰላለፍ እየተፈጠረ ነው። ኢትዮጵያ የባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህርን የሚጠብቅላቸው ጠንካራ ሀገር ይፈልጋሉ። እነዚህ ሁለት ፍላጎቶች በአንድ ነጥብ ላይ ተገናኝቷል። እናንተ ይህንን ጉዳይ እንዴት ታዩታላችሁ? ኢትዮጵያ ወደዚህ ግዙፍ ጥምረት መግባቷ የባህር በር ህልማችንን ያሳካልናል ብላችሁ ታስባላችሁ? አሊያንስ በቀጠናው ላይ አዲስ ውጥረት ይፈጠራል? ሀሳባችሁን በኮመንት ሴክሽኑ ላይ አስፍሩልን።